አንቺ ነሽ እኮ ያጠፋሽ። ሲጀመር ከዚህ ጋር መዋል አልነበረብሽም። ተወኝ በቃ አትንካኝ። እሺ በቃ ተወኝ፣ አትንካኝ በቃ ተወኝ። ታጥባጭ እኮ ትልቅ ሰው ነኝ እኮ ክብር አለኝ እኮ። አንተ ክብር ካጣህ እኔ ክብር አለኝ። ሰላም ሰላም የትንሱና ቤታችን ተከታታዮች እንዴት አላችሁልን? ዛሬም በአዲስ የፕራንክ ቪዲዮ ተመልሰናል። የባለፈውን ፕራንክ በጣም እንደወደዳችሁት በኮሜንት ነግራችሁናል፣ እናመሰግናለን። ዛሬ አንድ ለየት ያለ ነገር ነው የምናደርገው። ቤን ነው ፕራንክ የምታደርጋት ዛሬ። እንግዲህ አጠራቅማ በቀላን ስትመልስ ምን እንደሚሆን አናውቅም። ዛሬ ደግሞ አንድ የተለየ እንግዳ ሰው ጋር ሆነን ነው፣ እንግዳ አይደለም በእርግጥ ቤተሰብ ነው። ከራሷ እናት ጋር ሆነን ቤቲን ፕራንክ እናደርጋታለን ማለት ነው። ምን እንደሆነ ፕራንኩ ከመናገሬ በፊት እስቲ ቤቲን እናት ወደዚህ ልጥራት። ሰኒ አንዴ ፈዛውን ቤተሰብ እንዴት ፕራንክ እንደምናደርግ እናስረዳታለን። እናንተም ታያላችሁ ማለት ነው። እንዴት ነሽ? ቤተሰቦቻችንን ሀይላቸው ከዚህ በፊት ታውቃታላችሁ። በጣም ጎበዝ ነች። በነገራችን ላይ እንግዲህ እኔና ሰኒ እናትና ልጅ በሉን፣ ከቤቲ በላይ እንደውም ከኔ ጋር በጣም ክሎዝ ነን። እንደ ልጇ ነው፣ እንደ እናቴ ነው። ዛሬ ግን ቤቲ ስትመጣ የለችም። ከስራ ስትመጣ እንጣላለን፣ ኃይለኛ ጥል እንጣላለን። በሰው ፊት ተጣልተን አናውቅም። ምን ትላለች የሚለውን እናያለን ማለት ነው። አንቺ ልክ ስትመጣ በቃ የሆነ ራስ ምናምን አቅርቢላት በሚል እኔና አንቺ እንነጋገርና ቀስ እያልን የተጋጋለ ኃይለኛ ጥል እንጣላለን። እንደውም ከእኔና ከሱ ምረጭ ትያታለች ማለት ነው። ግልጽ ነው አይደለ? አይከብድም። እናሳካዋለን። በቃ ድብን ያለ ፕራንክ ነው ዛሬ የምናደርጋ። ምን ትላለች የሚለውን አብረን እናያለን። እስከዛ ግን ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮን ስታዩ ደግሞ ላይክ ማድረግ እንዳትረሱ። ወደ ፕራንኩ ደርሻለሁ ብላኛለች። ስለዚህ እዚሁ አካባቢ እንጠብቃታለን። ስትመጣ ያው እንጀምረዋለን ማለት ነው። ቤ እንዴ አንቺ ምን ጠፋሽ እኮ? እንዴ የት ሄደሽ ነው? ቆየሽ? ቃል ዛሬ ቀረ። ሰላማት እንዴ ነሽ? እንዴት ነሽ? እንዴት ነሽ? አለሽ? ደክሞሽ ነው? አዎ ደክሞሽ ነው። ራሴን ደግሞ አመመኝ። ደከመሽ? ድካም ሳይሆን ራስ ምታት። ምን ነው? እኔ እንጃ ብርድ አለ ውጪ፣ ማርያምን ይበርዳል። እናንተ አልተኛችሁም? እንብላ ቢ አልተኛችሁም? ራትማ አቅርቢላት። ስጡኝ ለኔ ራት አቅርቢላት። ወይ ራሴን በስማ እንዴት አቀርባለሁ እንዴ? ተነስና ራሴ አለ ራት። እኔ ምን አውቃለሁ? ሂድና ያ እኔ ነው የምጠይቀው። ምን ነው? አይ ካለ እኮ እሷ እየበላች አባቴ፣ እንግዳ ነኝ እኮ እሷ እየበላች አባቴ ስለያሽ። አይ ከዚህ በፊት እኮ አንቺ ሰምታለኝ። እኔ ደግሞ አላውቀውም እንደዚህ ብሎ ነው ያለው። እኔ ማን አምሽቻ የገባሁት? አምሽቼ እኮ ነው የገባሁት። እኔ የት ሄደ? አልነበርኩኝም ስራ ወጥቼ። ማርያም ምግብ የለም እንደ ሂድና ፈልገው አንተ አቅርብልኝ። አንቺ አትሻይም ዘ ማኛ ልነሳ ነው ራሴ ምግብ ልብላና እናንተ እንዴ ምራችሁ ነው? አረ በማርያም ይቅርን ያልበላም በቃ እንዴ ለራይ ለምን ይኸው ላቀርብልሽ ነገር እኮ ታዲያ ሄዳ አቅርብ ካለች እኔ እኮ አለሽ አለ ምግብ አለ እኮ ሄዳ ያ አባቴ እሷ እየበላች እንዴ አቅርቤ በልቻለሁ ሰላላው ወይ ስለመጣው ማለት ወይ ልስራላትሽ ምን አለ ሚሰራ ምን አቃለሁ አንተ ሂድ ሽሮ አቅርብ እሷ እየበላች እንዴ ቢያንስ ቤት ካንተ አንተ ሂድ እንዴ ቤትን የምታውቀው ሰራተኛ መሰለችው እንዴ ምን ማለት ነው? አታፍርም እንዴ አንተ? አይ ቤት ከነበረች የሆነ አሁን አሁን ልትከራከሩ ነው? እኔ ደክሞኝ ነው የመጣሁት። መድኃኒቱ ጣለው ራስ ምታት አሞኛል ስጠኝ እኮ ትጫለሽ። ምን አለሽ? ምን አውቃለሁ? ቤቱ ሽሮ ምን ነው የምትበላውን ስጠኝ። ሽሮማ ጨጓራሽ ነው የሚሸጥ። አመኝም በላለሁ ስጠኝ። አሁን እርቦኛል በኪዳነ ምሕረት። እኔ እኮ ለዚህ ቤት ቡል ኖሮ የምትበይው ነገር ጠይቄ እሰራልሽ ነበር። ቢያንስ ቤት ምናምን ሰው ስላለ የሆነ ነገር ይኖራል ብዬ ነው ያሰብኩት እኮ አለ እኮ አለች እኮ አሁን ይሄው ሽሮና ቀይ ስራ አለ። ትቆጫለሽ አንቺ እኮ ነሽ እየተቆጫለሽ። እርቦኛል ስጠኝ። አሁን ለምን ቁጭ ብለህ ታወራለህ? መጣች አይደለ? አንተ ከመጣች ከስራ ነው ደክማ የመጣችው። ከመስጣቱ ይቀዳል ወይንስ ክርክር ነው የሚለው? ይሰጠኛል እኮ ተነስና ስጣታ ካለ ማለት ነው።
ምን ሆነሻል? ኧረ እኔ ምንም አልሆንኩም። እንዴ አትበሳጪ። ደበረሽ ቤት? ሽሮ ላድርግልሽ ቤት? አዎ ቀይ ስርም ካለ እንደ ሰንዬ አልበላሽም? ምሳሰ የለም እኮ ምንም አለ አለች። ማን ጨርሼ ነው ያመጣሁት? እንዴ ሰርታ አቅርብላት። በቃ ስትሰራልኛላ ምን አስጨነቀ? አልመሽም፣ መሽቷል እኮ ታዲያ። ስለዚህ ከዚህ በኋላ ተሰርቶ ይደርሳል። ሰርታ አቅርብላት። ትተኛለች እኮ እሷ። ከዚህ በፊት እንዴ እኔ አላውቅም። ሰርታ አጠብቃትም ነበር መጀመሪያ። እኔ እኮ አልነበርኩም። ብኖርማ ታውቃለች እኮ እሷ። የምትፈልገውን ጠይቄ ነው ሰርቼ። ኧረ ትንስራ ሲናሞኛል እንዴ! የምን ጭቅጭቅ ነው? በሰሚና ጭራሽ ወይ ሰራተኛዋን ጠዋት አንዴ ሞልተሽ ስሪ ባልኳት ነው እንዴ። እያለቀስሽ ነው ሊሆን? ኧረ አይደለም ራሴን አሞኝ ነው አይኔ የሚያለቅሰው። አንቺ ሲጀምር እንደዚህ አይክፋሽ። በቃ እኔ አለሁኝ። እኔ እስካለሁ ድረስ የምትፈልጊውን ነገር ሰርቼ እሰጥሻለሁ። ኧረ በእናትህ ዝም በል። ይኸው ከእሷ ጋር ላይ ሁለት ያልጎርስም እንዴ? ከዛ እኔ ፓራስ ለምን ሰርታ አምጣልሽ? ሰርታ አምጣ ሄደኝ። ኧረ በኪዳነ ምሕረት አይ እኔ እርቦኛል ለራሴ። እንዴ ነው በእውነት ምን ተፈጥሮ ነው ማለት ምንድን ነው? አይ ቅርታ ነው ትክክል። አይ ምን ተፈጥሮ ነው? ጋጠወጥነትህን እዛው እኔ ላይ አይደለም። በኢየሱስ ክርስቶስ አንተ ምን ተፈጥሮ ነው? አልበዛም እንዴ? ምንምት እንዴ የምራችሁን ነው እንዴ? ሁለተኛ እዚህ ቤትም አልመጣም። ኧረ በሰሚናሽ እንዴ ምን ተፈጥሮ ነው? ትንስ እያየሽ እኮ ነው አይደል? አይደብርም? ቢያንስ ቤት ሰው ከነበረ ምንድነው አንተ የሆነ ነገር አሁን አላበላም ሙሉ እስከማለት ደረጃ እንዴ? ቤት ሰው ቢኖር ሰራተኛ ነች። ታዲያ የግድ ሰርታ ማቅረብ አለባት። ጠዋት ብትነግሪኝ ሰራተኛዋን ሞላ አድርገሽ ሰርተሽ ውጪ እላት ነበረ እስከ እራት። ምን አገባኝ ታዲያ? እኔ አሁን አንተ በመጣህበት ሰዓት ምንም የለም። አይው ቤቱን ባዶ እኮ ሂዳ ስራልኝ። ምንድነው ከሷ ጋር አሁን ሰዓቱን ላሳይሽ። ከሷ ጋር ለምንድነው አንድ ሁለት የምትመላለሰው? አንተ ምን ማለት ነው? ተነሳ አምጣ። ሲጀመር አንቺ ራሱ እኮ አንቺ ነሽ የምታስንቅኝ ነው እድሜ ልክሽን እንዴ። አሁን እኔ ምን አደረኩሽ? ያጠፋው ጥፋት አለ? አዎ ያጠፋው። ለምንድን ነው መጀመሪያ ሰርታ አታቀርብም ነበር እንዴ? ሰርታ ታስቀምጥላት ያለውን እኔ ጠርጌ በላሁ አይደል እንዴ? እርቦኝ ነው እኮ። ይቅር በቃ ምግቡ አሁን ምን አንጨቃ። ይቅር በቃ። እኔ እኮ ምን አልኩኝ? እኔ አራበኝም ሲጀመር እዛ በልቻለሁ ከነሱ ጋር። እንዴትንስ ምንድን ነው የምትመላለሱት? ምን ተፈጥሮ ነው? እድሜ ላንቺ። አንቺ ነሽ እኮ እኩያሽን እኩያ ለኩያ ተጋብታችሁ ይሄ ነው እኮ የመጨረሻው እኮ። ኧረ በሰሚናሽ እንዴ ወለዳለ ብታገቢ ኖሮ ይሄ ሁሉ የለም እኮ። አንተ ምን አድርገህ ነው አባቴ? ምን አድርገህ ነው እንዴ ለመባባል ደርሳችሁ? አንቺ ነሽ ሲጀመር አንቺ የምትይው ነገር ምንድነው? ምለው ነው ቢኖሪ ሲጀመር እንደዚህ ምን ማለት ነው? ለኔ ክብር እኔ ምን ብዬ ካቃለሁ እንዴ? እኔ አክብሬ ካንዲ ምኖረው አሃ ልክ ነህ። የፈሲታ ተቆጥታ ተብሎ ምንድነው? እስቲ ንገሩኝ፣ ምን ተፈጥሮ ነው? እኔ እኮ ራሴን አሞኛል፣ ድክም ብሎኝ ነው ማርያምን የመጣሁት። ምንድነው? ሰስቲ ያስቀየመሽ ነገር የለም። ሲጭኝ ለኔ ውሃ ሲጭኝ። እሺ እጁ አምጣላት። ተነስ ምን አረገሽ? ንገሪኝ። ምንም አላረገኝ። ምንም ያበሳጭሽ? ኧረ በመብራህ እኔ ባንቺ ጉዳይ ነው እንጂ እኮ በእኔ ምንም የሚያበሳጭ እኮ በኪዳ እኔ ምን አረገኝ? ይሰጠኛል፣ ሰርቶ ይሰጠኛል እኮ ደግሞ አራበኝም። እኔ ከልጆቹ ጋር በልቻለሁ። ምን አረገሽ አንቺ? እኔ ምንም አላረገኝ። ምን ያረገኛል? ታዲያ ምንድነው እንደሚያበሳጭሽ? ምን እሱ ክፉ ደግ እኮ አይናገርም እኮ። ምን አረገሽ? እንዲህ ጭራሽ ከትንሱ ጋር እንዲተባብላችሁ ምን ያረገኛል? ከዚህ አንቺ ቁጭ ብለሽ አይደል እንደ ከፈስ ቀያረገ እየተናገረ ምን አለሽ? ምን ስመጣም ጀምሮ እኮ ተበሳጭተሻል። ይቅር በቃ። ለምግቡ ከሆነ ነው ያራበኝም። በቃ እኔ ራሴን ስላመመኝ ሁለቴ ጎርሼ መድኃኒት ለማዋጥ ነው። እኔ አልጎርስም፣ ይቅርብኝ። ለምንድን ነው የሚቀረው? ምን ማለት ነው? ከስራ ደግሞሽ ለፍተሽ አይደል እንዴ የምትመጪው? ምን ማለት ነው? ምን ማለት ነው እኮ? እሱን ስጣት ይቅርብኝ አይባልማ እኮ። ሰርታ መጠበቅ ነበረብህ እኮ መጀመሪያ። ሰርታ መጠበቅ እኮ ያንተ ፋንታ ነው። ለቃውና ስታጥባት እኔ እኮ ትልቅ ሰው ነኝ እኮ፣ ክብር አለኝ እኮ። አንተ ክብር ካጣህ እኔ ክብር አለኝ። ግን ትክክል ነው ይሄ። ስጠኝ ዝም ነው የምትይው? እንዴ አልበዛም እንዴ? ኧረ በሰሚናሽ አንተ ትንሱ። እኔ ወደ ቤቴ እንደው እንዲህ አይነት ነገር አይመቸኝም። እሺ እንዴ ኧረ በወላዲተ አምላክ
ሆንሽ? እኔ ምንም አልሆንኩም። እሺ ነይ እዚህ ጋር። አልመጣም። ኧረ በመብርሃን አልመጣም። እኔ አሁን ወደ ቤት እኔ አላውቅም። አንዴ ቁጭ ብለን እንነጋገርና የሚፈታ ነገር ካለ ይፈታ። ኧረ በወላዲቷ አንዴ እዚህ ጋር። ኧረ እኔ አሞኛል በኪዳነ ምሕረት እኔ ራሴ ይሄን። ኧረ በመቤቴ ማርያም ምን ጉድ ነው? በሰሚነሽ ምንድን ነው? ቆይ ትንስ ምንድን ነው የተፈጠረው? እኔ አላውቅም። ቤኔን አትጠይቂኝ እሺ? አይደለም እኔ ምንም አውቀው ነገር የለኝም። በቃ አንተ አትቆጣ። አንተ እኮ ልጅ እኮ ነህ። ምንድን ነው የምትቆጣው? እንደዚህ እስክትበሳጭ ድረስ መቼ የተፈጠረ ነገር? እስከ ዛሬ አንድ ቀን ክፉ ደግ አልነበርኩኝም እኮ ይሄን እኔ ምን እንደሆነ እኮ ምን አርጋት ነው እንዴ? ይሄው እዚህ ጋር ትምጣና ነይ ቁጭ ብላ ምን እንደሆነ ጥፋቴ ትንገረኝ። ነይ በሰሚነሽ እንደው በኪዳነ ምሕረት እኔ ደክሞኛል ልተኛ ነው። እኔማ ቤት እኮ አንዴ ነይ። ደግሞ እዚህ ነው የምተኘው? ጓዳ ገብተሽ አትተኝም? አልተኛም። እዚህ ነው የምተኛው። በሌሊት ነው እንዴ የምትሄጂው ወደ ቤት? እሄዳለሁ። ምን ሆነሻል አንቺ? ይመስገን ቤት አለኝ። ወደ ቤት እሄዳለሁ። ይሁን ሁሉም ቤት እግዚአብሔር ነው ሲጀመር፣ የሰው ሆኖ አያውቅም እኮ። ነይ እስቲ ምንድነው እኮ ያረገሽ ነገር ካለ ይኸው ፊት ለፊት ነው ፊት ተናገሪ። እኔ ባንቺ ጉዳይ ነው ያረገኝ ነገር የለም። ምን አረገኝ? እኔ ስርዓት የለውም። ምን አረገኝ? ይሰጥሻል፣ ይሰራል፣ ይሰጠኛል እኮ ይስጥሻ። ታዲያ አሁን አንቺ እኔን ማጣላትሽ ነው? ይሰጠኛል እኮ ምን ማለት ነው? ከሰጠሽ እስካሁን ሰርቶ ጠብቆ አይሰጥሽም ነበረ እንዴ? እሱን እኮ ችግር እኮ አልነበረውም። ቤት ስላልነበርኩ ነው እንጂ ስራ ስላለብኝ እኮ ታውቃለች እሷም እኮ አይደል እንዴ? ኧረ በእናትህ ተው። ዛሬ አስተባበል እሺ። እሷን ሸምግላት። እኔ ልሸመግለኝ አልችልም። ኧረ በመብርሃን በጣም አሞኛል። መጥፎ ባህሪ ኖረኝ ነው እኔ ምን አውቃለሁ? አንቺ ነሻ። አንቺ እኮ የምትይውን እኮ ነው እኔ ምን ብዬ የሚችሉት ስለኔ የምትይውን እኔ ምን እስቲ ሰንዬ እንዲያረጋኝ ያየው ቤተሰቦቿ ምን ይሏታል? እኔ አብሬ እኮ እመጣለሁኝ አይሃለሁኝ እኮ ቤተሰቦቿ ምንድን ነው የሚሉት እንዴ? እሺ ምንድን ነው ጥፋታችን? እኮ ነይና በቃ ነይ። ይኸው ይሄን አጠፋ በይ በኪዳነ ምሕረት ብዬሽ። ኧረ በኪዳነ ምሕረት ጎረቤትም ይሰማል። ከኪዳነ ምሕረት ይበልጣል እንዴ? ምንድን ነው እኔ ምንድን ነው? እስቲ ተናገር አባቴ ተናገር እስቲ ምንድን ነው? በቃ ያጠፋሁት ካለ ይቅርታ ብለህ እንትን አትልም አንተ ልጅ አይደል? ያጠፋሽው ሲኖር እኮ ነው እኮ በቃ አጠፋ። እሷ እናት ነች አይደል? አጠፋህ አለች አይደል? አንተ ታዲያ ትመላለሳለህ? ይቅርታ አትልም ወድቀህ አይደለም? እኔ እኮ መጀመሪያ ያልኩት እራት አለ ወይ ቢያንስ እኔ ብሆን አስብልሻለሁ። በቃኝ አትበይ። ከስራ ደክመሽ ለፍተሽ የምትመጪው አይደል? እኔ አራበኝም በቃ እኔ አራበኝም በልቻለሁ። እዛው ከናዝመራው ጋር በልቻለሁ። በቃ አራበኝም። እኔ አሁን ምግቡን አይደል ጸባችሁ? አራበኝም። እኔ አትስሪልኝ አንቺ። ከዚህ በፊት በተደጋጋሚ እንጃ ብቻ ልክ አይደለም። ብዙ ነገር አያለው እኔም ልክ አይደለም። ምንድነው እስቲ ሳይኝ ነው ጥፋቱ ሲጀመር ያንቺ ነው። ምክንያቱም ሚስት ነች፣ ባሏ የምታስከብረው ሚስት ነች። ስለምን መከበር ነው አንተ የምትለው? ያንቺ ንግግር ነው እንዴ? አላውቅም። አንተ ምን አላከበርከኝ? ወይ ታሚኝ ነው? ይሄ አላከበርከኝም እያለች እኮ ነው። ልጅ እኔን ያላከበርከኝ አንተ እኔን አንተን አከብርሃለሁ እንዴ? እኮ ምን እንደተፈጠረ አስረዱኛ። አከብር ትፈልጋለህ እንዴ? እኮ አስረዱኝ እኮ ምንድነው አንተ ተነስተ እሺ ተፈጠረም በቃ ቲቪተኛ ነው ቲቪቱ በቃ ተፈጠረ አይደለ? አንተ ልጅ አይደለ? ተነስተ ይቅርታ አትልም? በምን ጥፋት ጎረቤት ይስማ? እስቲ ጥፋቴ አጠፋ በቃ እኮ እንዴ ልጅ ያጠፋል እኮ ለእናት እሷ ታውቃለች። ላንቺ ማሰብ ስተት ነው ላንቺ ማሰቤ እኮ። ስለዚህ ይቅርታ አትልም? አሁን ተነስተ አልነበርኩም ማን ማሰብ ከስራ እኮ ነው እንዳንቺ እኮ ነው የመጣሁት። ከመሸ ነው የገባሁት ቤት። ኧረ ተው ከመሸ መጣ አልመሸም። በሰሚነሽ በኪዳነ ምሕረት በቃ እሱ ያስቀየመሽ ካለ እኔ በሱ ስም ይሄው ወድቄ ይቅርታ አንተ ተነስተህ አትልም? ለምንድን ነው ትላለህ? ምንም ሳታጠፊ ምን አቀላለሁ ታዲያ? ለምንድን ነው ተነስተህ እዚህ ተንበርከከ ይቅርታ አትልም? እግዚአብሔር ይመስገን እኔ ልጆች አሉኝ የሚያከብሩኝ እንዴ። ምታጠፋስ በቃ አጠፋህ አለች አይደለ? እናትህ አይደለች? እሷ ደግሞ ለይታ ታውቃለች ከኛ። እንዴ ደግሞ ቤታችን መታተንስ
እንዴ ሄደን እኮ ቤቷ መታ አክብራን መታ ሰው ሳያጠፋ በቃ አጠፋ አለች። እናት አይደለች እሷ እኮ እሷ ናት እኮ መጀመሪያ የሚያጠፋችው አንቺ ነሽ እኮ ያጠፋሽ። ሲጀመር ከዚህ ጋር መዋል አልነበረብሽም እኮ እንደዛ አይደለም። ቢያንስ ከእድሜሽ በለጥ ያለ ሰው ጋር ነበር እኮ በቃ ሆነ እንዴ እናንተም እኮ ተቀብላችኋል። አሁን የወለደ ሰው አግብቶ የወለደ ሰው እንደዚህ ይባላል። ክብር ከሌለው ሳላከበረኝ እኮ ያከብራል እሱ እኮ ሲጀመር ታውቂው ባህሪውን ያን ያህል የሚያስቸግርስ ባህሪ ያለው አንቺ ምንድነው የዚህ ያህል የተባልክ ነው? ይቅርታ ጠይቅምትኝ አንቺ ምንስ ብትልክ እና በጣም ጥሩ ነው። እሺ ሂድ እንዴ ተለማመጭ እየተለማመጭ ተቀመጭ። አረ በኪዳነ ምሕረት ሰላም ምንድነው የነካሽ? ምን ብሎሽ ነው? ተቀመጪ እኔ አለምንልሽም እንዴ ቆይ ምን ብሎሽ ነው? ምን ተፈጥሮ ነው? እስቲ በእመቤቴ ማርያም ይሄው ምግብ ሰርቶ መጠበቅ የራሱ አራይ ስራ ሲጀመር ደግሞ ምግብ ሰራ አልሰራ ተብሎ ሰው እንደዚህ ይጋጫል እንዴ? በኩል ለሊት ስናገረው ለኔ መልስ መስጠት የለበትም። ምን ችግር አለ? ምኑ ጋር ነው መልስ የሰጠሁት? ምኑ ጋር ነው መልስ የሰጠሁት? እኔ እኮ ምን አልኩኝ? አሁን ስትመጪ እኮ ነው በሰላም እኮ ነበርና አይደል እንዴ? ምኑ ጋር ነው መልስ የሰጠሁት? እኔ እኮ ዝም ነው ቀድሞ የነበረ ጸብ ነው እንጂ ሲጀመር እኔም ስመጣ ተበሳጭታለች። ምንድነው ያልካት? ምንድነው የተባባላችሁት? ምንድነው የተባለው? ትንሱኒ እኮ አሞኛል ራሴ ለሊት ነው አይደል? በዛ ላይ 3 ሰዓት 4 ሰዓት ይሆናል። እኔ ራሴን አሞኛል። የተሰራ ምግብ ካለ 2 ጎርሼ ተኛለሁ ብዬ አይደለ? እኔ አሁን በዚህ አይነት ነገር እኮ ቢቀርብኝስ እኔስ ባልበላስ? ለምንድን ነው ማጥፋት? ደክሞሽ መተሽ ወዴት ነው? ችግር የለውም። እኔ እኮ እንትን እልሻለሁ። በሌሊት ወዴት ነው የምትሄጂው? ችግር የለም መኪና አለ። እድሜ ለመኪና ያደርሰኝ በራይድም ቢሆን ምንድነው? ትንሳ አንተ አሁን ተነስተህ ምን አለ ይቅርታ ብትጠይቅ? ሰው እኮ ጥፋት ሲያጠፋ ነው። አንቺ ለሷ ነው እየወገንሽ ያለሽው። ጭራሽ እኔ አላውቅም። እኔ ለማንም አልወገንኩም። ግን አንተ ልጅ ነህ አይደል? እኔ እና አንቺ ብቻችንን እናወራለን። እኔ አሁን አላወራም። እሺ ግን ልጅ ነህ አይደል? ትንሳ እኮ ለዛ ነው ዝም ያለው። ልጅ ነህ አይደል? ልጅ ያጠፋል። በቃ ሰንዬ አጥፍቻለሁ ብለህ ይቅርታ አትልም? ግን እኔ እና አንቺ ለብቻችን እናወራለን። ችግር የለውም። ለብቻህ በቃ እናወራ። ምንም አይደለም። ይቅርታ አድርጉልኝ። በቃ ምንም አናወራ። አይ የምደግፈው ለቤተሰቤ ነው ካልሽ ታዩና ትዳርሽን ቤተሰብሽ ጋር ጠቅልለሽ ግቢ። እንዴ ዲላንት እኮ ነው አንተን ያወቀችህ እኮ። ምን አመጣው እንደዚህ? እንዲህ ብሎ ነገር የለም። ምን አመጣው እንደዚህ ስመባባል? አንተ ሰላም ነን አይደል? እንዴ ምን አመጣው እንደዚህ? ሲጀመር ቤተሰብሽ እንዲሁኝ ምን አመጣው ይሄ ሁሉ? እንዴ ስንት አመት ተቻችለን እናትና ልጅ ሆነን አይደል የኖር ነው? ለምን ልተኛ በቃ። ኧረ እንደው በሰሚነሽ እሺ ገብተሽ ተኛ። ሳሎን ምን ታረጊያለሽ? ጭ ብዬ ነው ማድረው። እንቅልፍም አይወስደኝ። ኧረ እንደው በሰሚነሽ በኪዳነ ምሕረት። ኧረ አባቴ ተነስና ይቅርታ በል በእናትህ። ልንነጋገር ነው አይደል? እዚህ ጋር የተቀመጥነው አይደለ? እና ተነስተህ ይቅርታ አትልም እንዴ? አትልም? ምን አጥፍቼ? እኔ ምን አቅልሃለሁ? እኔ መምጣት አይደል? አልፈልግም። እኔ ይቅርታ ነው ትንስ ነው እኛም ብላ አክብራ መታ የፈለገ ቢሆን ነው። ምንድነው የምትጣላው ታዲያ? በሰላም ሻንቺ መሸኘት ነው እንደዚህ ስድብ እንደዚህ ምናምን እኔ አላውቅም። እኔ እንደዚህ አይነት ነገር አላውቅም ብላ ታውቃለች። ምን አድርጋት ነው አንተ? እሷ አንድ ቀን ታውቃለች። ግን ብላክ አብረን ራሱ ኖረናል ከሰንዬ ጋር አልኖርንም ከአመት በላይ። እሷ ተናግራ ታውቃለች እንደዚህ? ምንድነው የተፈጠረው እኮ? ምን ተፈጠረ ዛሬ? እኔ አላውቅም። ምን እንዳልሻትም አላውቅም። ወይ በስልክ አውርታችሁ ሊሆን ይችላል። እኔ ምንም ማውቀው ነገር የለም። ከማን ጋር? ምን እኔ ካንተ ጋር ተጣልቻለሁ እንዴ? አላውቅም። ሰላም ነው። አሁን ለምን አትተውም? በቃ ተው። እኔም ብለው ቁጭ ብያለሁ። ጨጓራዬ ራሱ ተነሳብኝ። ይሄን ብዬ ለምናት በይ። ምኑን ነው የምበላው? ይሄ እህል አይደል ያጣላን ያባላን። ቢቀርብኝስ ባልበላ? እኔ እኮ ነኝ ምግብ ስጠኝ ባልል ልብላ ባልል እኮ ይሄ ሁሉ ባልተፈጠረ። እንደገና በማታ የፈለገ ቢሆን አንተ ማርገብ ሲገባ ይቅርታ ማለት ሲገባ አንተ አትበልጥም? ሊያበሳጫል እኮ ከኔ። ለምን አባቴ አንተ አትበልጥም? ምንም ይሁን እናት እኮ ነች እሷ። እናት ነች እኮ። ሳናጠፋም እኮ ጥፋተኛ ነኝ ስንባል አዎ በቃ ይቅርታ ብለን አይደል እንዲያደግ ነው። ለእናቱ ቢሆን እኮ መልስ አይሰጥም እኮ።
ሰላንቺስ መልስ ሰጥቶ ያውቃል እንዴ? ይሄው ሰጠኝ እኮ አሁን ከዚህ በላይ ምን ይበለኝ? ይምታኝ ነው የምትይው? ኧረ በሰሚነሽ ትንሱ፣ ኧረ ተው በኪዳነ ምሕረት። እኔ አላውቅም፣ እንደዚህ አላውቅም። አንቺ ፍቺው እኔ አይመለከተኝም። ወይኔ ቤቲ ማርያም፣ እኔ ደግሞ እኮ በቃ ድክም ብሎኝ መንገድ ላይ እንቅልፌ ራሱ ሲመጣ ገብቶኛል። በቃ ወይኔ በቃ ልጅቷ ልታስቸግረኝ ነው፣ ላትተኛ ነው። በቃ ዛሬ እንቅልፍ አለኝ በጊዜ እያልኳቸው ነበረ። ወይኔ ቤቲ ላይ ማዳሙ አንቺ በቃ ነው ያጥቶኝ ሲጀምር እኔ የሚያስፈልግሽን ነገር አትበል፣ ይቅርታ በል፣ ተነስና። ለምን ለምን እኮ አጥፍተሃል አለች አይደል? በቃ ለምንም ይሁን አጥፍተሃል አለች አይደል? አባቴ እኔ ቢለኝም እቀራለሁ። ካንተ ምን ይጎላል? ምን አረገሽ? እዚህን ያህል ምን አረገሽ? ታይ ክፉ ደግ አሳልፈናል አብረን። ተው እንዴ መቻለ። ተነስና ይቅርታ በል አባቴ። ኧረ በኪዳነ ምሕረት ይያቸዋለሁ። በመድኃኒዓለም አላውቅም እኮ በልሂድና ይቅርታ በል። ልክ አይደለም ይሄ ሲጀመር። መጀመሪያ በጣም ተነጋግረን መፍታት ያለብን ብዙ ነገር አለ ከዛ በፊት ማለት ነው። ወይ አንቺ አይሰማሽ? ተወኝ በቃ አትንካኝ። እሺ በቃ ተወኝ፣ አትንካኝ። በቃ ተወኝ፣ አትንካኝ። በቃ ተወኝ፣ አትንካኝ። ምንም አይደለም። በቃ ተወኝ። እሺ ተወኝ። ራሷን ካመማት ልቀቃት። እኔ እኮ እያስታመምኳት እኮ ነው። ምን ማለት ነው? ማስታመም እንዲህ አይደለም። ማስታመም ታዲያ በነገር መጠበቅ ነው። ሰው ደክሞት ሲመጣ ኧረ በመብራህም በቃ ዝም በሉ በቃ እንዴ። አንቺ እንደዚህ መሆን የለም። እሺ ተወኝ አባቴ ተወኝ። በቃ ትንሽ ተወኝ፣ ራሴን ስላመመኝ። እኔ ምንም አልበላም፣ ምንም እንዲህ አፌ ላይ የሆነ ነገር አላረግም። እንዴ ባልበላስ ቢቀር እኮ ራሴ። እሺ ልቀቀኛ በቃ። እንዴ ቢቀርብኝስ ምግብ ባልኖር የሁሉ ነገር ይፈጠራል። እንዴ ልቀቀኝ በቃ። ይቅርታሽ በቃ። እሺ ልቀቀኝ። እኛ እንድታለቅሺ ምናምን እኔ በቃ ሲጀመር ታውቂያለሽ፣ ደክሞሽ ስለመጣሽ ሰው እንደኔ እንዲያስብልሽ ስለምፈልግ ነው። ግን እናትሽ ታስብልኛለች። እሷም በቃ እስከዛሬ አስባ አይደል እንዴ ወልዳ ያሳደገችኝ እናቴ ነች እኮ። ትላንት አይደለም አሁን 10 ዓመታችን እየመጣ ነው። ትላንት አይደለም ትላንት ነው የመጣው። 10 ዓመት ቀላል ነው። ለራሴ ተወኝ በቃ፣ በማርያም ተወኝ። እሺ ከቻልክ ተወኝ በቃ። ተወኝ እኮ ተወኝ። አሁን ምን ልስራሽ? ምን ላምጣልሽ? እኔ ምንም አልፈልግም። ማር አልስም፣ ምንም በቃ በገዛ ሆዴ እኮ ነው ምግብ ስጡኝ ባልል ይሄ ሁሉ ነገር አርፌት ብተኛ እኮ አልበጠብጥም ቤቱንም። እኔ በቃ ይቅርታ ጠይቃለሁ። እዚህ ጋር ትምጣና አንዴ ይቅርታ እኔ ጠይቃለሁ። ምክንያቱም ካንቺ የሚብስብኝ ነገር የለም። አንዴ እዚህ ጋር ልትመጣ ነገር አሞኛል። እኔ ለራሴ ደክሞኝ ነው የመጣሁት። ሰዓት ሙሉ እኮ ለአንቺ ብዬ ነው በቃ ለአንቺ ሁሉም ይቅር እኮ ለኔ ብለህ ሳይሆን እናትህ ነች። በቃ ለኔ ብለህ ሳይሆን ለአንተም ከኔ በላይ እናትህ ነች አይደለ? ብታጠፋ እንኳን አንተ ልጅ ነህ አለችክ። በቃ እናት ነች አይደል? እናት ነች እኮ ትናገራለች። በቃ አለች። እሷ ድሮ የለባት ዛሬ አለች አይደል? ይቅርታ በቃ ሰንዬ ብለህ አንተ እኔስ እንደው ሳልመጣ በድለህ ከሆነ እግሯ ላይ አትወድቅም? እንደገና እንደዚህ ልጆቹ ሳውን ተኝተው ነው እንጂ ቢሰሙ ምንድነው አይምሯቸው ላይ የሚይዙት? እሺ ተወኝ በቃ። አንቺስ ቢሆን ምን አለ በቃ እናት አይደለሽ? አንቺስ ብታሳልፊ ብትችይስ ምን አለበት? እናት ስንት ነገር ትችል የለ? በቃ አጠፋ አይደለ? እንደ ልጅ አንተ እንደዚህ አንተ ባለጌ እንዲህ ብለሽ አትተይም? አንቺ እኮ ነሽ እኮ የምታሰድቢ። ምንድነው ሰው ይሄው እንግዲህ አሁን እንግዲህ ሰላም ሲወርድ ደግሞ በቃ እኮ ይቅር በላ ስላልተቀበለች እኮ ከመቼ ነው የሰሩት እኮ ይቅርታ እኮ ገደብ እኮ አለው እኮ መቼ ጠይቀሃት አንተ ተናግራክ ይቅር ብትለኝም እኮ አልልህም እኮ አልኩ። መቼ እናንተ ተደራጅታችሁ ነው? የሰው መጨረሻ ይሆናል። እንግዲህ በቃ እናንተ አውሩ ወይ እኔ ወጥቼ ልሂድልሽ?
ኧረ ራሴ እሄዳለሁ እኔ ምን እዳበላችሁ ተው እኔ ሂጅ ተኛለሁ ተው ከፈለገ እሱ አንቺ የትም ከቤት ወዴት ይሄዳል ሰበለሊት ጀመርኩ አልኩሽ እኮ ሰላማችንን እኔ እንጃ የሚፈልገው ከቤት ይሄዳል ከቤቱ በለሊት በቃ እሺ ይንጋና ሁላችንም እንተኛና ጠዋት አሁን እኮ ሌሊት ነው በቃ ጠዋት በጥሩ ሞራል እንነጋገር ሰይጣን ገብቶም ከሆነ እንተኛና ሳልፍ እኔ ችግር የለውም ጓደኞቼ ጋር ቢሆን ደውዬ ኧረ ተውኝ እኔ በቃ ለጣኝ እሺ ሂድ በቃ አንተም ሂድ ረግጠይ ከሄድክ ቤትህን ሂድ በቃ እኔ አሞኛል በቃ አልቻልኩም እኮ እራቱን ቢያንስ አልልም ትንስ ተወኝ በኪዳነ ምሕረት ይቻላል አልበላም እመብርሃንን ማር አልስም አይደለም ምግብ ተወኝ እሺ አንዴ መጨረሻ አልመጣም ተወኝ ያው እንግዲህ ይሄው ነው በቃ የተፈለገው ነገር ሄዳ አንተም ይተከተለ እኔ ወጥቼ እሄዳለሁ ችግር የለውም ሌላ ቦታም ቢሆን አድራለሁ ነይ አሁን ቁጭ በይና የመጨረሻ በቃ በይ ታወኝ በቃ ትንስኔ ያመመኝ ነይ በቃ እሺ ችግር የለውም ከኔ ይለፍ ይቅርታ ጠይቃለሁ ነይ ያከመኝ ሰው አሞኛል እኮ ጨጓራዬ ነይ እዚህ ጋር ሁኚ ተንጣሷም እዚህ ጋር የመጨረሻ በቃ እኮ ቢያንስ ሰላም አትፈጥሩም በቃ ይኸው እዛ ጋር ትምጣን ይቅርታ ጠይቃለሁ ችግር ነይ እሺ ይቅርታ ይበልሽ እኔ አልመጣም በኪዳነ ምሕረት እንደው በልጆችሽ እሺ በልጆችሽ በቃ በልጆችሽ እሺ በልጆችሽ በቃ ነይ እኔ ስላመመኝ ቢያንስ በቃ ይቅርታ ይበልሽ ኧረ ተይ ሳያምርብሽም በእናትሽ እንደዚህ እኔስ በሽታ ላይ በወድቅ አትጎጂም እንዴ በቃ አሁን አንቺ ደክሞሽ ነው የመጣሽው አሞሻል ችግር የለውም እኔ ብሰደብም ምንም ብልም ችግር የለውም እንደዛ ነው የፈረድሽው በቃ ለኔ ያገዝሽው ለእናትሽ ነው ለእኔ ለማንንም አላለም ለኔ በቃ ቤት እንኳን አወቅኩኝ ችግር የለውም አሁን አንቺ እንዲያምሽ አልፈልግም በቃ ዝም በይ በመጀመሪያ ደረጃ ይቅርታ መጠየቅ የምፈልገው አንቺን ነው ምክንያቱም ከስራ ደክሞሽ መተሽ ፕራንክ ስላደረግንሽ አንቺ እንደዚህ ብለሽ ፕራንክ ነው ከስራ መጥቼ ልቀቀኝ እሺ በእናትህ አንተ ትጀመር አንተ አንተ እሷ እንዴት እንደ ግጭ ወላዲተ አምላክ ኧረ እንኳን ፕራንክ ሆነ እንዴ ነፍሴ ተጨነቀች እኮ በመብርሃን ምን ብዬም እንደማስማማ ግራ ገባኝ ኧረ በእናታችሁ ግን ተው እስቲ ትንስ ኧረ በመቤቴ ግን ተው እስቲ እስቲ ልዳን ትንስ 2-0 ልዳን እስቲ በዛ ላይ አንኩ አይደለም ቤተሰቦቻችን አሞኝ ነው አይደለም ተው እሱን አይደለም አሞኝ ነው አይደለም የመጣሁት ቢያንስ ነግሬሃለሁ አይደል ራሴን እያመመኝ ነው ገብቼ ልተኛ አሁን የምትፈልጊው አደርግልሻለሁ ምንድነው ይቅርታ በቃ ይቅርታ እሷን እንዴት አስጠንታት ነው ምን ጥረት ያስፈልጋት በጣም ጀግና ነች ተሳክቶልናል እንዴት አይሽ ፍራንካችን አሁን 2-0 እየመራሽ ነው ጨጓራዬ ትንሽ እኮ ተሽሎኝ ነበር 2-0 ነይ በቃ ላግስሽ ትንሽ አብርሻት በቃ ቆይ ሌላ ነገር ወይ ፓፓዬ ምናምን ሌላ ይቅርብኝ አለ ፓፓዬ በቃ አናናስም አለ በቃ አይቆስቱን አሉ ጉረስ ማን ያቀርብልሽ ወይ ጉድ እኔም መብርሃንን ስንት ነገር አሰብኩኝ ኪዳነ ምሕረት በቃ እንዴት ብዬ እኔ ደግሞ አልወድም ታውቃለህ ሲጀመር እኛ ተጣልተን አይተሽን ታውቂያለሽ ደግሞ ለማስታረቅም አይመች ለመሆን ለመወገንም አይመች እንደዚህስ ምን እንነጋገር ነው ለዛ አይደል ግራ ይገባል ለመወገን አይመችም ኧረ ተይ ደግሞ ሌላ ጸብ በቃ እንግዲህ እንዝጋውና እሺ ያቻት እዛች ጋር እስቲ ኪዳነ ምሕረት ወይኔ በኢየሱስ ነይ ትንሽ እኮ ከሰንዬ ጋር ሂድ እኔ ቤተሰብ ዛሬ ሶስታችንም ነው የምንዘጋው እንኳን በዚህ ያለፈልሽ በእኔ ምንም አይደለም እንግዲህ ቤተሰቦቻችን ጭራሽ ያላሰብነው ፕራንክ ነው ልጅቷ በቃ ልታመልጠን ስትል ያቆምነው ምንም በዚህ እንኳን ፕራንክ ሆነ መድኃኒዓለም ያልጠበቀችው ስለሆነ አዲስ ነገር ነው የሆነባት 2-0 እየመራናት ነው በፕራንክ
እንግዲህ ምን ይዛ እንደምትመጣ አናውቅም። ልጄን እንዲህ አይነት ተናግሬ አላውቅም። ካጠፋው ቅርታ አድርጉልኝ። እናመሰግናለን። እናንተን ለማዝናናት ለማስደሰት ብለን በቃ የትንሱና ቤታ ዩቲዩብ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። እንወዳችኋለን። ቻው